ቪዲዮን ቀርጸነዋል። ስለዚህ የምርም አባትና ልጅ ካልሆኑ በነፃነት ስለቅዳቸው ሲያወሩ ያለውን በቪዲዮ የምናየው ይሆናል። በጣም የሚገርም ሀሳብ ነው። እንዴት አሰብከው? ለእናንተ ብዬ ነው። እሺ ታዲያ ምን አገኘ? አይ ገና ቪዲዮ አላየሁት፣ አንድ ላይ እናየዋለን። በሉ አሁን ሚስጥራቸውን እናወቅ። ምን ሆነሽ ነው? ንገሪኝ ብሌን። ምን ለማድረግ ሞክሮ ነበር? ጎድቶሻል እንዴ? ምንም አልተፈጠረም። ምንም ሊያደርገኝም አልሞከረም። እና ምን ሆነሽ ነው? ሳሚ ነገርኩህ እኮ ምንም አልሆንኩም። አትዋሽኝ ብሌን፣ የሆነ ነገር ሆነሻል። ቅድም አንቺና እሱ የተያያችሁበት መንገድ ምንም ልክ አልነበረም። በአይናችሁ የሆነ ነገር እያወራችሁ ነበር። ምንም አልሆንኩም አልኩህ እኮ። ዝም ብለህ ሰውን መጠራጠር ትወዳለህ። ብሌን እውነቷን ነው። በጣም ተጠራጣሪ ልጅ ነው። ለሷ ብዬ እኮ ነው። እሱንማ ሁላችንም እናውቀዋለን እኮ። ያ ማለት እኮ ዝም ብሎ መጠራጠር ትችላለህ ማለት አይደለም። ጭንቀትህን ደግሞ በልክ አድርገው። ሰላም፣ እኔ ከመሬት ተነስቼ አልጠራጠርኩም። ግን ቅድም እኛ ስንወጣ እሷ ላይ የነበረው እይታ ምንም ልክ አልነበረም እና የሆነ ነገር እንዳለ ገብቶኝ ነበር። ብሌን ግን ምንም ልትነግረኝ ፈቃደኛ አይደለች። ሳሚ እባክህ ልለምንህ፣ እሱ እኮ የወንድሜ ልጅ ስጋዬ ነው። ከዚህ በላይ ይበቃሃል። የወንድሜ ልጅ እንደ ጠላት እያየኸው ነው። ሰላም፣ አንቺ ማመንሻቸው? ምን አይቼ ልጠራጠር? ያቀድከው ምንም አልሰራም። የተፈጠረውንም ደግሞ አይተሃል። እኛ ካሰብነው በተቃራኒ ነው የሆነው። የሚተዋወቅ ሰው እንደዚህ ነው? አይ ግን እኮ አይ በቃ ከዚህ በላይ ምንም መስማት አልፈልግም። ይሄን ልጅ ግን ለምን እንደማትወደው ምንም ሊገባኝ አልቻለም። ነኝ ይሄ ልጅ የባህሉ ልጅ አይደለም፣ ሌላ ዓላማ አለው ነበሩ። እነሱ ባሉበት የመግደል ፍላጎት ካለው እስካሁን ለምጠበቅ ቆየ። ነገረኝ ውሸት ታሪክ ምንድን ነው ምስጢሩ? ምን ሊነግረኝ ፈልጎ ነው? ያቺ ወፍ ማናት? በወፉ ሀሳቡ ስለኔ ነው እንዲያወራ። ይህን ነገር ለትዬና ለሳሚ መንገር የለብንም። ስሜታዊ የሆነው የማይሆኑ ሳይ ሊወስኑ ይችላሉ። እኔ ግን በራሴ መንገድ እከታተላለሁ። ሞክረው። አሁንማ እንዳጠለኝ እየፈራው ነው። ፍቅር ደግሞ ድራማ ይወዳል። በቃ አለ አይደል ስለኔ እንድታስብና ወደ እኔ እንድትመለስልኝ ከቃል ጋር በመሆን በቃ ድራማ እንድንሰራ ነበር የጠየኳት። አስቀናት ብቻ ነው። ለዛ ነው ፍቅረኛሞች እንዳልከኝ። ይቅርታ ቃል በቀጥታ መናገር ነበርብኝ። የማይሆን ነገር እንድታስብ ያደረግኩ ወደ ማለት አሁን በስተመጨረሻም ከባድ ችግር ተፈጥሯል ማለት ነው። እናም በነገራችን ላይ ሳምሻ ለብሌን ያለው ቦታ በጣም የተለየ ነው። የተለየ አመለካከት እንዳለው ቪዲዮን ተመልክተናል። ነገር ግን ሰላምዬ እዚህ ጋር በጣም የተሸወደችው ነገር ቢኖር በእርግጥ መጠራጠር ነበረባት። የወንድሜ ልጅ ከዚህ የበለጠ አጠርጥረው እያለችው ነው። ሰላም እኔ እኮ ላንቺና ለብሌን ብዬ እኮ ነው። ለምንድን ነው አንቺ እኔንም አትረጅኝ? እርግጠኛ ነኝ ሲጀመርም ጆ የአቶ ባህሉ ልጅ አይደለም። በዛ ላይ ደግሞ ስልኬን አስቀምጫለሁ። የእውነትም አባትና ልጅ ከሆኑ አሁን ላይ ቪዲዮን በማሳያችሁ እናረጋግጣለን ይመስለኛል። የባህሉ ሰው እንጂ የባህሉ ልጅ አይደለም ነው የሚለው ሳሚ። በእርግጥ መጠራጠሩ ጥሩ ነው ብዬ ነው የማስበው እንደኔ አስተያየት። ምክንያቱም ያልጠረጠረ ተመነጠረ። እዚህ ጋር ሳይጠራጠሩ ዝም ብለው አምነው የሚቀመጡ ከሆነ በመደዳ ጆ ሊያስወግዳቸው ይችላል። ሲጀመርም አቶ ባህሉና ጆ እኮ ከዚህ በፊት ተስማምተው ነገሮችን በሙሉ ጨርሰው አስተካክለው ነው እዚህ የመጡት። ስለዚህ ባህሉም ማስመሰሉን ቀጥሏል። ጆም ልክ እንደ ባህሉ ያው አብሮት ያው ስለኖረ ሁሉንም ባህሪ በሚገባ ያውቃል። ስለዚህ ማስመሰላቸውን ቀጥለዋል። ሰላምዬ የዋ ከመሆኗ የተነሳ የወንድሜ ልጅ አትንከብኝ እያለችም ያው ሳሚን ለማስቀየም እየሞከረች ነው። ሳሚ ደግሞ እኔ እኮ ለእናንተ ስል ነው እንደዚህ ዋጋ የምከፍለው እውነቱን እንዲወጣና የእውነትም አባትና ልጅ ናቸው የሚለውን ለማረጋገጥ ፈልጌ እንጂ እኔ እኮ ችግር የለብኝም መሄድ እችላለሁ ሲላትም ሳሚ በእርግጥ ይገባኛል፣ ለእኔ ለብሌን በጣም ብዙ ዋጋ እንደከፈልክ ለእኛ ስትል ብዙ ነገር እንደምታደርግ አውቃለሁ። ግን ቢሆንም ከመጠን ያለፈ ጥርጣሬ እኮ መጥፎ ነው። በልኩ ብታደርገው ይሻላል። ደግሞ አንድ ነገር እኔ ካላደረግኩ በቃ ካልሆነ ብለህ ድርቅ የምትለው ነገርስ አለችው። እኔ እንደዛ ማለት ሳይሆን ውስጤ ይነግረኛል። ጭራሽ ዮሐንስ የአቶ ባህሉ ልጅ ሊሆን አይችልም። ሁለቱም በስራ ምክንያት ሊገናኙ ይችላሉ ብዬ ነው የማስበው። ስለዚህ አሁን ነው ጉዳችንን ማየት ያለብን። ስልኬን አስቀምጬ ነው የመጣሁትን፣ ካሜራውን ከፍቼዋለሁ እንዲቀርጻቸው ሲልም ጭራሽ እየቀረጽካቸው ነው? አዎ ለምንድን ነው ማልቀርጻቸው? እንዲህ በምናምን ለዛውም አቶ ባህሉ ማመን እኮ ከባድ ነው። በነገራችን ላይ ሳሚ ነገሮችን ለማረጋጋት ነው እንደዚህ ጥረት የሚያደርገው። ነገሮችን ካረጋገጠ በኋላ ተረጋግቶ እንዲቀመጥ
በቃ ሰላምም ተረጋግታ እንድትቀመጥ ብሌንም ተረጋግታ እንድትቀመጥ ለእነሱ ብሎ ነው። በነገራችን ላይ እሱ ምንም አይሆንም። እሱ ለራሱ አንዝም፣ እውነት ለመናገር ለዛም ነው ዋጋ የሚከፍለው። ሰላም ጤና ይስጥልኝ ውድና የተከበራችሁ እንዴት ናችሁ? ሰላማችሁ ይብዛልኝ። ለቻናል አዲስ ከሆናችሁ ላይክና ሼር ሰብስክራይብ አድርጉ። እናም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሀገራችንን ሰላም ያድርግልን። ከአደራ ድራማ ምን ተማራችሁ? ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። በስተመጨረሻም ጉዳቸው ሊወጣ ነው የአቶ ኃይሉና እንዲሁም ደግሞ የዮሐንስ። እናም ብሌን በእርግጥ አውቃለች፣ በጣም እየጠረጠረችው ነው። ወፏ ማነች? እና እኔን መግደል ቢፈልግ ኖሮ ምን እየጠበቀ ነበር? እትዬና ሳሚ በነገራችን ላይ ውጭ ስለነበሩ ነው የተወኝ ወይስ እንዴትስ ሊምረኝ ቻለ? እናም ምሳሌው ለእኔ ነው። ቆይ ዮሐንስ ማን ነው? ቆይ ማን ሊሆን ይችላል? እዚህ ቤትስ ለምን መጣ? የእውነትም አሁን የትዬ የወንድሟ ልጅ ነው? የእውነትም የአቶ ኃይሉ ልጅ ነው? እኔ እንጃ። ይህንን በራሴ መንገድ እደርስበታለሁ። ሲቀጥልም አሁን ይህንን ነገር ለሳሚ ብነግረው ሳሚ ፌንት ሊነቅል ይችላል። በስሜት ተነሳስቶ የሆነ ነገር ያደርገዋል። እትዬም ብትሆን የሆነ ነገር ከወሰነች ከባድ ነው። አይ አልነግራቸውም። ባይሆን በራሴ መንገድ ልከታተለው። ከእንግዲህ መቼም አልምረውም። ከስር ስሩ እየተከታተልኩኝ ነገሮችን ለማስተካከል መጣርም አለብኝ። ለሳሚ ከነገርኩት ሳሚ በስሜት ተነሳስቶ የሆነ ነገር ያደርገዋል። ይቅርብኝ። ለትዬም አልነግራትም። ስለዚህ በራሴ መንገድ ማጣራት መቻል አለብኝ ብላ ብሌን እያስባ ቅዳ ተነስታለች። ነገር ግን ጆ ያው ከሳሚሻ ጋር እንደማይስማማ ስለሚያውቅም ሳሚ በጣም ስለሚጠረጥረው ይሄን ስለሚያውቅ በጣም 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 ያው ሳሚን ይከታተለዋል። ሳሚ ደግሞ ጆን እየተከታተለው ነው። የሆነ ቦታ አውቃለሁ ሲለው ታዲያ ብታውቅ ምን ታመጣለህ? ስለዚህ ምን ይጠበስ ሲለው ነበረ። ስለዚህ ያው ዞሮ ዞሮ ያው ያጋልጠኛል በሚለው ወንበሩ ላይ ወደዛ ወደዚህ ዞሮ ዞሮ ሲል ስልኩን አየ። አየክ አባዬ ያለው አውቆ እኮ ነው። ምንድን ነው ሲለው አይ እኛን እኮ እየቀረጸን ነው ምናምን። ምን እንዴ ስልኩን አላየከውም እንዴ? በቃ በቴክስት አዋራለሁ ብሎ ወዲያውንም በቴክስት ጻፈለት። ለምን ወዲያውንም ስልኩን አይቶ ቢያወራ ኖሮ ያው ሪከርድ እየተቀረጸ ስለሆነ የሚናገረው ንግግር ሪከርዱ ደግሞ ይይዝባቸዋል። ቢሆንም የተወሰነ ሪከርዱ ላይ ገብቷል። ግን ታዲያ መጨረሻ ላይ ስለ አባት፣ ስለ ላይፍ፣ ስለ እናቱ ህይወት እናቴ ሆዴ ትልቅ ነበር ምናምን አስቀየሱ ማለት ነው። ነገሮቹ በሙሉ ስለ ቤተሰብ ሆነ መጨረሻ ላይ። ከዛ ስልኩን ወስዶ ሲያይ ስለ ቤተሰብ ነው። ከዛ ሰላምዬ በቃ ከዚህ ከልክ ያለፈ ጥርጥር አትጠራጠር ሳሚ፣ ለእኛ እንደምታስብልን አውቃለሁ፣ ሀሳብ ይገባኛል። ለእኛ ብለህ ነው ይሄንን ሁሉ ዋጋ የምትከፍለው። ግን ቢሆንም ደግሞ ከመጠን በላይ መጠራጠር አስበኳል። ከባድ ችግር በመካከላችን ሊፈጥር ይችላል። ያለመተማመን ይኖራል። የምንፈልጋቸውን ሰዎች ልናጣ እንችላለን በጥርጣሬ ምክንያት። ስለዚህ ይቅርብን ስትልም እኔ እንኳን ጀምሬያለሁ እጨርሳለሁ ነው ያለው። የጀመርኩትን ግብ ላይ ሳላደርስ መቼም አላቆምም። አንቺ እንደፈለግሽ ማሰብ ትችላለሽ። በተለይ ለብሌን ስል ነው ይህ ሁሉም አደርገው ሲልም በሚገባ ሁላችንም እኮ እናውቃለን። ለብሌን ስትል የምታደርገውን ነገር ጥንቃቄ ስታደርግ ሁሉንም ነገር እኮ እያየው ነው። ግን ቢሆንም ስጋዬ ነው፣ የወንድሜ ልጅ ነው። ከዚህ የበለጠ መጠራጠር የለብኝም። ባለፈው ተጠራጥሬ ክፍሉ ገብቼ ፎቶን ሳይ ቆይ አንቺ እየተጠራጠርሽኝ ለምንድን ነው እዚህ ከኔ ጋር ኖር የምትይኝ? ነገ ጠዋት ነው ከቤትሽ ውልቅ እምልልሽ። ምን ናል ከአንቺ ገንዘብና ሀብት ንብረት ፈልጌ የመጣው መሰለሽ? እንዲህ ብሎ መለሰልኝ። እናም አፈርኩኝ። ምን ማለት ነበረብኝ? ቤትሽን ከሆነ ለቅቄልሽ እወጣለሁ ብሎ የማይሆን ኃይለ ቃላት ነው ያወራው እና በጣም አዝኖብኛል። ለዛ ነው ሳሚሻ ይቅርብን። ስለዚህ አትጠራጠር። ምንም የሚፈጠር ነገር የለም ብንጠራጠር ባንጠራጠርን እና እባክን ሳሚ በፈጠረክ ስለ እንደዚህ አይነት ነገር እኔ ማውራትም አልፈልግም መስማትም አልፈልግም። በቃ ተወው ትለዋለች። ሳሚ ደግሞ አይተውም፣ ክችክ ነው ድረቅ። ቆይ አንተ ተው ስትባል አተውም እንዴ? አንድ ነገር ደግሞ ከጀመርክ እኮ እሺ አትልም ትለዋለች። እኔማ እኮ ጀምሬያለሁ፣ አንቺ የራስሽ ጉዳይ ነው፣ ምንም ማድረግ አይቻልም። እኔ ነገሮችን ሳላጣራ መቼም አርፌ አልቀመጥም። እንደናንተ ማዘመ ብዬ አርፌ ብቀመጥማ እስካሁን ድረስ የሆነ ነገር እንደሚፈጠር እርግጠኛ ነኝ። ስለዚህ የኔን መጠራጠር ስላወቀ ነው ሪከርዱንም የቀየሩት።
እና አታስቢ፣ እውነቱ ደግሞ በቅርቡ ይወጣል አላት ማለት ነው። እና ሰላምዬ በጣም ተረበሸች። ይሄ ነገር ወዴት እየሄደ ነው? ምን እየተካሄደ ነው? ሳምሻ ለምን የዚህን አክል ለመጠራጠር ፈለገ? ምንድን ነው እሱ? አልገባኝም። በእርግጥ ጥያቄ ሆኖባታል ሰላምዬ። በቃ ጥያቄ ነው የሆነባት። ቆይ ከዚህ በፊት ያውቀዋል እንዴ? ይተዋወቃሉ እንዴ? በሚል ማለት ነው። ብሌንዬ ደግሞ በስተመጨረሻ ያው በፎቶ ያየችው ነገር አላስደሰታትም። በጣም ተናዳለች። በዛ ላይ ደግሞ ለዛውም ሚስት ካለችው ልጅ ባለችው ለዛውም ፍቅረኛን የቀየርሽኝ ሲላትም ስለምን ባል ስለምን ሚስት ነው የምታወራ ስትለውም እንዴ የሳሚን ሚስት የሳሚን ልጅ አየሽ? ምን ማለት ነው ደግሞ? ግን እኮ ቃልዬም ተንኮለኛ ናት። የማታመጣው ሴራ የለም። ለምን የውሸትም ቢሆን ፍቅረኛው ሁኜ ምናልባትም ቀስ በቀስ እኮ የእውነትም ሊሆን ይችላለሁ በሚለው እሺ ብላ ተስማምታለች። የውሸት ፍቅረኛ ብሌንን ለማስቀናት ማለት ነው። ግን ያው ብትጎጂብኝስ ሲላትም ችግር የለውም እኔ ለአንተ ስል ምንም እሆናለሁ፣ ለአንተ ደስታ ስል በቃ ብሌንን አስቀናለሁ። ዞሮ ዞሮ ብሌንና ሳሚ ተለያይተው ያው ብሌን ያንተ እንድትሆን አይደለም የምትፈልገው? አዎ እንግዲያውስ ተስማምቻለሁ፣ ለአንተ ስል ምንም እሆናለሁ፣ አታስብ፣ ችግር የለውም ምንም አልሆንብም ያለችው። ምናልባትም የውሸት ቀስ በቀስ እየጀመሩ ያው የእውነት ከተቀየረ ብላ ነው የተስማማችው። መቼም እኮ ተስፋ አትቆርጥም ቃልዬ። ከዛም በኋላ እሺ ብላ ከተስማማችም በኋላ ኃይለኛ ከባድ ችግር እንዲፈጠር የድሮ ፎቶና የሳሚ ፍቅረኛ ከየት እንዳለች አፈላልጋ መጣች። የሚገርማችሁ ነገር ማስረጃ፣ ይህንን ማስረጃ ለዳግም ስሰጠው ዳግም በደስታ ይህን ማስረጃ ከቃልዬ ተቀበላት። አመሰግናለሁ አንቺ ባለውለታዬ ነሽ ሲላትም ምንም አይደለም ያንተ ደስታ ያስደስተኛል። አንተ እንኳን ባትወደኝም ባታፈቅረኝም እኔ ግን ሁሌም እወድሃለሁ፣ ሁሌም አፈቅርሃለሁ፣ ግን ለስሜቴ ተጠንቀቅልኝ አለችው። እሺ በቃ ቃልዬ አላት። ይህንን ማስረጃ ወስዶ ለማን ይሰጣል? ለብሌን። ብሌን ደግሞ በድንጋጤ ክውን ያለችው በቃ ቆማን የቀራችው። ከዛ በኋላ አየሽ ለዛውም በልጅ አባት ነው የቀየርሽኝ አላት። ወዲያውንም እንደመጣ ደግሞ ማለት ነው ስታስመስይ አያምርብሽም፣ በሚገባ ነው ብሌን ማቀሽ እያለ ማውራቱን ቀጠለ። ነገር ግን ብሌን ያው ብዙም አላመነችውም። ፎቶን አይታለች። ይሄ ሳሚ ልጅ ነው ብሎ ሲነግራትም አይታለች። በጣም ግራ ተጋብታለች። የነገር እውነት ነው ወይስ ውሸት ነው የሚለውን ነገር ማለት ነው። ብቻ እስቲ በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ሳሚና ብሌን ሲጀመረም ፍቅረኛሞች ሳይሆኑ ያው ሳሚ ስለሚወዳት ስለሚያፈቅራት ለእሷ ሲል ነው የሚኖረው። እሷ ግን ልብ ያለው ዳግም ጋር እንደሆነ እናውቃለን። ያው የጊዜ ጉዳይ ሆኖ ምናልባትም ለወደፊት ፍቅረኛሞች ከሆኑ እንጂ አሁን ላይ ብዙም አልታወቀም። ዳግም ደግሞ በጣም በቃ በቅናት ብድ እያለ ነው። ዳግም ጸባዩን ቢያስተካክል ከእሱ ጋር ለመኖር ትፈልጋለች። ዳግም ግን ያው ነው ጸባዩን ማስተካከል አልቻለም። በዛም የተነሳ ተናዳ ነው ከሳምሻ ጋር መኖር የጀመረችው ማለት ነው። ምናልባትም ጸባዩ ከተስተካከለ ብላ እና ብቻ ከባድ ነው። ለዛሬ ይዤ የመጣሁት ቪዲዮ ይሄን ይመስላል። በቀጣይ እስክንገናኝ መልካም ቆይታ። እወዳችኋለሁ ባይ